በክሪፕቶ ትሬዲንግ ሁልጊዜ ፕሮፊት ብቻ ሳይሆን ሉዝን በደንብ አለ እና ሉዝ እንዳታደርጉ የሚረዷችሁን 5 ነገሮች ይዤላችሁ መጥቻለሁ። እነዚህ ነገሮች ተግባራዊ ካደረጋችሁ ሉዝ የማድረግ እድላችሁን መቀነስ ትችላላችሁ። በተለይ ጀማሪዎች ከሆናችሁ ለእናንተ የቪዲዮ ስለሚጠቅማችሁ ከመጨረሻው መከታተላችሁ እንዳረሱ። በቅድሚያ ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የኛ ቤተሰብ መሆን ትችላላችሁ። እንደዚሁም ሁላችሁም የቪዲዮ ላይክ አድርጋችሁ መጀመር እንዳረሱ። ወደ ፕሮግራሙን አልፋለን። የመጀመሪያው ኢሞሽናል ነው። ትሬድ በምታደርጉበት ጊዜ ጭራሹኑ ኢሞሽናል ሆናችሁ ትሬድ ማድረግ የለባችሁ። ሁልጊዜ በስሜታዊነት ትሬድ የምታደርጉ ከሆነ ሁልጊዜ ሉዝ ነው እንጂ ፕሮፊት አታደርጉም። ስለዚህ ስሜታዊ መሆን የለባችሁ። ለምሳሌ እናንተ የምትከተሉት አንድ ፕሮ የሆነ ክሪፕቶ ትሬደር ሊኖር ይችላል እና ያ ትሬደር የሆነ ፖዚሽን ከፍቶ ሎንግ ብሎ ቢገባና ከሆነ ያህል ሰዓት በኋላ ፕሮፊት ቢያገኝ ከዛ በኋላ ያንን ትሬድ ብትገቡ እናንተ ፕሮፊት ታገኛላችሁ ማለት አይደለም። ምክንያቱም ያ ሰው ቅድመ የራሱን ሪሰርች ሰርቶ ነው ፕሮፊት ሊያገኝ ይችላል። ስለዚህ እሱ ሎንግ ብሎ ፕሮፊት ስላገኘ እናንተ ፕሮፊት ባገኘበት ታይም በተመሳሳይ ሎንግ ብላችሁ ብትገቡ ፕሮፊት አታገኙም። ስለዚህ ይሄ ድል እንዳያመልጤም ብላችሁ ስሜት የሆናችሁ ትሬድ ማድረግ የለባችሁም። በመጀመሪያ ሪሰርች መስራት አለባችሁ። ከዛ በኋላ ትሬድ ማድረግ ያለባችሁ። ዛሬ የሆነ ትሬድ ካመለጣችሁ ነገ እናንተ ነው፣ ከነገ ወዲያም የናንተ ቀን ነው። ስለዚህ ያለፈን ነገር ለመተካት ብላችሁ ባለፈው ነገር ትሬድ የምታደርጉ ከሆነ ሉዝ ነው የምታደርጉ። ስለዚህ ጭራሹኑ በስሜታዊነት ትሬድ ማድረግ የለባችሁ። ሁለተኛው ደግሞ ሪሰርች ነው። አንድ ትሬድ ለመግባት ስትፈልጉ ወይም ፖዚሽን ለመክፈት ስትፈልጉ በመጀመሪያ ሪሰርች መስራት አለባችሁ። ለምሳሌ ሶላናን ከሆነ ትሬድ ማድረግ የምትፈልጉት ቀጥታ ገብታችሁ ወደ ኤክስቼንጃችሁ ሶላናን ተመልክታችሁ ሎንግ ወይም ደግሞ ሾርት ብላችሁ ዝም ብላችሁ መግባት የለባችሁ። ወይም ደግሞ ፕራይሱ እየጨመረ ከሆነ በቃ ይህ ፕራይስ ይጨምራል ብላችሁ ሎንግ ወይም እየጨመረ ከሆነ ይቀንሳል ብላችሁ ሾርት መግባት የለባችሁ። በመጀመሪያ ስለምገቡ ትሬድ ሪሰርች መስራት አለባችሁ። ለምሳሌ በምን መንገድ ሪሰርች ልትሰሩ ትችላላችሁ? ትሬድ የምታደርጉትን ቻርት በደንብ ማንበብ አለባችሁ። እዚህ ጋር እንደምታዩ ቻርት አለ። ለምሳሌ ሶላና ከሆነ የምገቡት እንደምታዩ የሶላና ቻርት አለ። ሶ የ15 ሚኒቱን የ30 ሚኒቱን የ1 ሰዓቱን የ4 ሰዓቱን በደንብ አድርጋችሁ ቻርቱን በመመልከት እየጨመረ ነው እየቀነሰ ነው የሚለውን ነገር በደንብ አድርጋችሁ አይታችሁ ነው መግባት ያለባችሁ። በእርግጥ ይህን ለማንበብ በመጀመሪያ የማንበብ እውቀት ኖሯችሁ ይገባል። ስለዚህ በመጀመሪያ ወደ ዩቲዩብ ገብታችሁ ሰርች ብታደርጉ ብዙ አይነት ቪዲዮች ታገኛላችሁ። በአማርኛ የተሰሩ በጣም ብዙ ቪዲዮ ስላሉ እነሱን መመልከት ትችላላችሁ። እንደዚህም ወደፊትም በደንብ አድርጌ ቪዲዮም የምሰራላችሁናል ቻርት እንዴት አድርጋችሁ እንደምታነቡ ማለት ነው። ሁለተኛው ከመግባታችሁ በፊት ማየት ያለባችሁ ደግሞ ዜናዎችን ነው። ኒውስ በጣም ነው የክሪፕቶ ማርኬትን የሚያንገጫገጨው። ትራምፕ የሆነ ነገር ሲናገር ይጨምራል ወይም ደግሞ ይቀንሳል። ስለዚህ ከመግባታችሁ በፊት ደግሞ ምን አዲስ ነገር አለ የሚሉትን ነገሮች ብትመለከቱ አሪፍ ነው። የተለያዩ ትላልቅ የቴሌግራም ቻናሎች አሉ። እንደዚሁም ትዊተር ላይ ገብታችሁ መመልከት ትችላላችሁ። አንድ ፖዚሽን ከመክፈታችሁ በፊት ወይም ደግሞ አንድን ቶክን ትሬድ ከማድረጋችሁ በፊት በመጀመሪያ ቻርቱን መመልከት ከዛ ኒውሶችን መመልከት አለባችሁ። እንደዚህ ካደረጋችሁ ሉዝ የምታደርጉትን ትቀንሳላችሁ፣ ፕሮፊት ደግሞ ታገኛላችሁ ማለት ነው። ሶስተኛው ደግሞ ሊቨሬጅ ማኔጅ ነው። ሊቨሬጃችሁን የግድ ማኔጅ አለባችሁ። አብዛኛው ክሪፕቶ ትሬደር የሚበላ ወይም ደግሞ ሊኩዊዲቲ የሚሆነው ሊቨሬጁ ማኔጅ ስለማያደርግ ነው። አብዛኞቻችን የምናስበው ወዲያውኑ ፕሮፊት ማድረግ ነው የምንፈልገው። ስለዚህ ፕሮፊት ለማድረግ ስለምንጓጓ ሊቨሬጃችንን 50 ታይምስ ሞት ታይምስ እና ከዛ በላይ እናደርጋለን። በዚህ ጊዜ ደግሞ ከአንዳንድ ነው ሊኩዊዲቲ አድርጎ ገንዘባችንን ሉዝ ምናደርግ። ስለዚህ ሊቨሬጃችሁ ማኔጅ ማድረግ አለባችሁ። በጣም እርግጠኛ የሆናችሁበት ትሬድ ላይ ብቻ ነው 50 እና ከዛ በላይ ሊቨሬጃችሁ ማድረግ ያለባችሁ እንጂ በማንኛውም ታይም የምገቡ ትሬድ ላይ ሊቨሬጃችሁን 50 እና ከዛ በላይ ካደረጋችሁ ሉዝ ነው የምታደርጉ። እናንተ 50 ታይምስ በሚሆንበት ጊዜ ፕሮፊታችሁን ብቻ ታስቡ፣ ሉዛችሁንም በዛ ነው የሚያባዛባችሁ። ስለዚህ ምንጊዜ ቦ ሊቨሬጅ ላይ ጥንቃቄ ማድረግ አለባችሁ። እኔ ሪኮመንድ ማድረጋችሁ ትሬድ በምታደርጉበት ጊዜ ሪስካችሁን ለማሳነስ ከ10 እስከ 20 ባለ ውስጥ ሊቨሬጃችሁን ብታደርጉ ተመራጭ ነው። ፕሮፊታችሁ ትንሽ ቢሆንም በዛው ልክም ሉዛችሁ ትንሽ ስለሚሆን በዛ መንገድ ብገቡ አሪፍ ነው። ግን እንዳልኳችሁ 100% እርግጠኛ የሆናችሁበት ትሬድ ላይ 50 እና ከዛ በላይ ማድረግ ይችላላችሁ። በመጀመሪያ ግን የራሳችሁ ሪሰርች ማድረግ አለባችሁ። ያኔ ነው እርግጠኛ የምትሆኑት። ስለዚህ ሊቨሬጃችሁ ላይ ጥንቃቄ ማድረግ አለባችሁ። አለበለዛ ሊኩዊዲቲ ነው የምትደረጉት። ይህን በፍጹም መርሳት የለባችሁም። አራተኛው ትሬድ በምታደርጉበት ጊዜ እናንተን ከሚረብሹ ነገሮች መራቅ አለባችሁ። አለበለዚያ በአካባቢያችሁ የሚረብሹ ነገሮች ካሉ ትሬዱ ላይ ሀሳባችሁ ማድረግ ስለማችሉ ሉዝ ልታደርጉ ትችላላችሁ። መውጣት በሌለባችሁ ታይም ልትወጡ ትችላላችሁ። ስለዚህ ሀሳባችሁን ከሚሰርቁ ከሚረብሹ ነገሮች ርቃችሁ ትሬድ ብታደርጉ በጣም ተመራጭ ነው። በመጀመሪያ ደረጃ ላይ ትሬድ ለማድረግ ስትፈልጉ ኢንትሪ ፓርት ዋን አይደለም የምትፈልጉት የምገቡበትን ፕራይስ አግኝታችሁም ትሬድ እያደረጋችሁ እያለ ያው ስቶፕ ሉዝ እና ቴክ ፕሮፊት አስቀምጠን ነው ትሬድ የምናደርገው። ለምሳሌ እናንተ የገባችሁት ፖዚሽን ሎንግ ብላችሁ ከሆነ ስቶፕ ሉዛችሁን ዝቅ አድርጋችሁ ነው የምታስገቡት እና ያ የገባችሁት ወይን ሎንግ ሳይሄድ ወደታች እየወረደ ቢመጣና ስቶፕ ሉዛችሁ አካባቢ ቢደርስ በአካባቢያችሁ እናንተ የሚረብሹ ነገሮች ካሉ እንዳልኳችሁ ሀሳባችሁን ትሬዱ ላይ ስለማታደርጉ ተደናግጣችሁ ያን ፖዚሽን ልዘጉ ትችላላችሁ ስቶፕ ሉዛችሁን ሳይነካ። ነገር ግን የሚረበሻችሁ ነገር በአካባቢያችሁ ከሌለ ሀሳባችሁ እንዳለ ትሬዱ ላይ ስለሚሆን ወረደ ጨመረ እያላችሁ ስለ ፍጠጥ ብላችሁ ስለምታዩ ልክ ስቶፕ ሉዛችሁ አካባቢ ላይ ቢደርስ ራሱ እንደሚጨምር ተስፋ ስለምታደርጉ ትጠብቃላችሁ በትክክል እና በዚህን ጊዜ ጨምሮ ፕሮፊታችሁ
እድላችሁን ታርጌታችሁን ነክቶ ፕሮፊት ልታገኙ ትችላላችሁ። ደግሞ በክሪፕቶ ማርኬት ላይ ወዲያው ስለሚቀያየር ስቶፕ ሉዛችሁ አካባቢ ደርሶ ራሱ ሊጨምር ይችላል። በተመሳሳይ ሾርት ብላችሁ ገብታችሁ ራሱ ሎንግ ብሎ ስቶፕ ሉዛችሁን ሳይነካ ወርዶ ታርጌታችሁ የሚነካበት አጋጣሚ በጣም ብዙ ጊዜ ስለሚፈጠር ምንጊዜም ቢሆን ከሚረብሻችሁ ነገሮች ምራቅ አለባችሁ። አምስተኛው ፋይንድ ዩር ሜንቶር ወይም ደግሞ ከእናንተ ጋር አብሮ ትሬድ የሚያደርግ ሰው ብታገኙ በጣም ተመራጭ። ለምሳሌ እናንተ ቢግነር ከሆናችሁ ኤክስፐርት ትሬድ የሚያደርግ ሰው ብታገኙ እና ከሱ ጋር አብራችሁ ትሬድ ብታደርጉ የተሻለ ቦታ ላይ መድረስ ትችላላችሁ። ነገር ግን እዚህ ጋር አንድ ስህተት መስራት የለባችሁ። እሱም ምንድነው? ያ ትሬድ የሚያደርገው ኤክስፐርት ሰው ለምሳሌ ከእናንተ ጋር ትሬድ የሚያደርገው ሲግናል እየለቀቀላችሁ ሊሆን ይችላል፣ ወይም ደግሞ ቻሌንጆችን አዘጋጅቶ የተለያዩ ሲግናሎችን እየለቀቀ አብራችሁት እንድታደርጉ ሊሆን ይችላል የሚያደርገው እና እዚህ ጋር እናንተ መሳሳት የሌለባችሁ ነገር ምንድነው? ሁልጊዜም ቢሆን ከሱ መጠበቅ የለባችሁ። እሱ ሲለቅ ብቻ ሲግናሉ እየተጠቀማችሁ ፕሮፊት ማግኘት፣ ሉዝ ሲያደርግ ደግሞ አብራችሁ ሉዝ ማድረግ እስከ መጨረሻው የለባችሁ። ምን ማድረግ አለባችሁ እናንተ? አንድ ሲግናል በሚለቅበት ጊዜ ለምሳሌ ሶላናን ሎንግ ብላችሁ ግቡ ካላችሁ ከመግባት በተጨማሪ እናንተ ይህ ሰው ምን አይነት ሪሰርች ቢሰራ ነው ሶላናን ሎንግ ብላችሁ ግቡ ያለው የሚለውን ነገር ገብታችሁ ቻርት እያነበባችሁ እናንተ መልመድ አለባችሁ። እንዴት አድርጋችሁ ትሬድ ማድረግ እንደምችሉ፣ እንዴት አድርጋችሁ ስትራቴጂ ማውጣት እንዳለባችሁ እራሳችሁን አፕዴት ማድረግ አለባችሁ። ስለዚህ ከእናንተ ከተሻለ ሰው ጋር ትሬድ በምታደርጉበት ጊዜ በተለይ ቢግነር ከሆናችሁ በየጊዜው እራሳችሁን አፕዴት ማድረግ አለባችሁ። ሁልጊዜ እዛ ሰው ላይ ጥገኛ መሆን የለባችሁም። ስለዚህ ይህን አውቃችሁ ከእናንተ የተሻለ ትሬድ የሚያደርግ ሰው ብታገኙና ትሬድ ብታደርጉ የተሻለ ቦታ ላይ መድረስ ትችላላችሁ። ሁልጊዜም ጥገኛ ማትሆኑ ከሆነ ማለት ነው። ስለዚህ የሲግናል ቻናሎች ውስጥ ስትቀላቀሉና እንደዚሁም ቻሌንጆች ውስጥ ስትቀላቀሉ ሁልጊዜም ቢሆን እራሳችሁን አፕዴት ማድረግ አለባችሁ ማለት ነው። እና ተመልካዮቼ ክሪፕቶ ትሬዲንግ የምናደርግበትን ቻናል ከፍቻለሁ። ሰው እዛ ቻናል ላይ ትሬድ ከማድረግ በተጨማሪ እንዴት አድርገን ትሬዲንግ መጀመር እንደምችል ክሪፕቶ ትሬዲንግ ማለት ነው እንዴት አድርገን መጀመር እንደምችል እና ወደፊት ደግሞ ሲግናሎችንና ቻሌንጆችን የምናዘጋጅበት ቻናል ስለሆነ ብትቀላቀሉ እናንተም ተጠቃሚ መሆን ትችላላችሁ። ሊንኩን ከታች ኮሜንት ላይ ታገኛላችሁ ማለት ነው። ዛሬ ያሳያችሁን አምስቱን ነገሮች ተግባራዊ ካደረጋችሁ ሉዝ የማድረግ እድላችሁን ቀንሳችሁ ፕሮፊቴብል መሆን ትችላላችሁ ማለት ነው። እንደጠቀማችሁ እርግጠኛ ነኝ። ጥያቄያችሁን ኮሜንት ላይ አስቀምጡልኝ። ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።